ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ዛሬ ግን የት ነበራችሁ? በርከት ያሉ ጨዋታዎች ሲካሄዱ እንደነበረ ይታወቃል። በተለይም ታላላቆቹ ክለቦች የጥሎ ማለፍ ጨዋታና የሊግ ጨዋታ ነበረባቸው። የትኛው ስቴዲየም ነበራችሁ? በተመዘገበ ውጤት ስሜቶቻችሁን በምትደግፏቸው ክለቦች ዙሪያ መልከታዎቻችሁ እንዲሁ ልታጋሩን ትችላላችሁ። እንደ ሁልጊዜው አስቀድመን የአገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል የምናካፍላችሁ ይሆናል። በአውሮፓ የመረጃ ሰዓታችን ታላላቅ ክለቦችን የተመለከተ ወቅታዊ ጥንቅር ይዘናል። ባርሴሎና ለሊግ ሻምፒዮንነት በጣም የቀረበበት ሳምንት ሆኗል። የባርሳን ድል እንመለከታለን። ተጨማሪ ጥንቅሮችን በዛው ይዘናል። በስፔን ላሊጋ ቆይታችን ሪያል ማድሪድ ቤት ኬሊያን ምባፔ ደጋፊውን ያስጠነቀቀበት መንገድ በጣም አነጋጋሪ ነው። በጣሊያን፣ በጀርመን፣ በፈረንሳይ አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን አስቀድመን በርከት ያሉ አጫጭር ስፖርታዊ ጥንቅሮች እናነሳለን። የፕሪሚየር ሊጉን አንድ ዳኛ የተመለከተ ልዩ ጥንቅር ተካቷል። በፕሪሚየር ሊግ ከጨዋታ ውጤቶች አስቀድመን በቼልሲ በኩል የቡድን ዜና ለቼልሲ ደጋፊዎች እናደርሳችኋለን። ቼልሲ የሚጫወተው እሁድ እንደሆነ ይታወቃል። በኤፍኤ ካፕ የግማሽ ፍጻሜ መርሃ ግብር እንመለከተዋለን። ከማንቸስተር ዩናይትድ ጋርም በተያያዘ አጫጭር እና ሰበር መረጃ ይዘናል። ዩናይትድን መቀላቀል እንደሚፈልግ ይፋ ያደረገ ተጫዋች፣ ከዩናይትድ እንኳን ለቀኩ ያለ ተጫዋች፣ በማንቸስተር ዩናይትድ ብሩኖ ፈርናንዴስ፣ ኮቢ ሜኖን ጨምሮ በርከት ያሉ አጫጭር ስፖርታዊ ጥንቅሮችም በቃል ስፖርት ዩቲዩብ ቻናላችን ለዩናይትድ ደጋፊዎች ዛሬም እንደ ሁል ጊዜው ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ መርሃ ግብሮች ሲደረጉ እንደነበረ ይታወቃል። አንድ ባንድ እናነሳቸው ለውድ ቤተሰቦቻችን። ክራቨን ኮቴጅ ላይ ፉልሃም ከአስቶን ቪላ፣ ለንደን ስቴዲየም ዌስትሃም ዩናይትድ ከኤቨርተን፣ ሞሊኒክስ ላይ ወልቭስ ከቶትናም ሆትስፐርስ፣ አንፊልድ ሮድ ስቴዲየም ላይ ሊቨርፑል ከክሪስታል ፓላስ፣ ኤምሬትስ ላይ አርሰናል ከኒካስል ዩናይትድ፣ በዌምብሌ ማንቸስተር ሲቲ ከሳውዛምተን። እነኚህን ጨዋታዎች አንድ ባንድ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ቆይታ ስታደርጉ ልዩ ጥንቅርን ይዘንባችኋል። ላይክ እያረጋችሁ መልከታዎቻችሁን እያጋራችሁን ሀሳብ አስተያየታችሁን እያካፈላችሁን ከእኛ ጋር መስራት የምትሹ ቤተሰቦቻችን ደግሞ ባስቀመጥንላችሁ አድራሻ እያመለከታችሁ ቅጥር ማመልከቻውን ማስገባት ትችላላችሁ። አድራሻውን በዚሁ ዩቲዩብ ገጻችን ላይ እንደለጠፍ ነው ይታወቃል። በድጋሜ ላይክ እያረጋችሁ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ። በኢትዮጵያ ዋንጫ ሩብ ፍጻሜ ኢትዮጵያ መድን ነገሌ አርሲ 2-1 በማሸነፍ ግማሽ ፍጻሜ መቀላቀሉን አረጋግጧል። የፕሪሚየር ሊጉ መሪ ሲዳማ ቡና በኢትዮጵያ ዋንጫ ጥሎ ማለፍ ግማሽ ፍጻሜ እንዲደርስ ያስቻሉ ግቦችን አቤል ያለው 22ኛው ደቂቃ ላይ፣ ዮሴፍ ዮሐንስ 76ኛው ደቂቃ ላይ ሲያስቆጥር ለነገሌ አርሲ ከሽንፈት ያልታደገችውን ግብ ኪቲካ ጅማ ነበረ 63ኛው ደቂቃ ላይ ከመረብ አዋህዶ የነበረው። ሲዳማ ቡና ወደ ግማሽ ፍጻሜ የተሸጋገረ አራተኛውም ክለብ መሆኑን አረጋግጧል ማለት ነው። እናም በግማሽ ፍጻሜ ሲዳማ ቡና፣ መቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና ኢትዮጵያ መድን መቀላቀል ሲችሉ በቀጣይ የዕጣ ማውጣት ስነስርዓትና የግማሽ ፍጻሜ መርሃ ግብሮች እንደዚሁ የሚካሄድ ይሆናል። ቃል ስፖርት ዩቲዩብ ቻናላችን በተከታታይ ደግሞ ቀሪ የኢትዮጵያ ጥሎ ማለፍ ዋንጫ ጨዋታዎችንና የኢትዮጵያ ፕሪሚየር ሊግ መርሃ ግብሮችን የተመለከቱ ጥንቅሮችን እንደ ሁልጊዜው እያደረሰናችሁ ምንቀጥል ይሆናል። በጉጉት የሚጠበቀው የሸገር ደርቢ ጨዋታ ቅዱስ ጊዮርጊስ ከኢትዮጵያ ቡና ከቀኑ 9 ሰዓት ሲል ይደረጋል። ኤፕሪል 26 ዕለተ እሁድ ማለት ነው። አሁን ላይ የጨዋታው ስቴዲየም መግቢያ ትኬቶች ሙሉ ለሙሉ ተሽጠው ተጠናቋል። የስቴዲየሙ በሮች ከቀኑ 6 ሰዓት እሁድ ማለት ነው ጀምሮ ክፍት እንደሚደረጉ ታውቋል። የመግቢያ ትኬት ቀድሞ በማህበራዊ ኦንላይን ማለት ነው ከቆረጡ ተመልካቾች ውጪ በር ላይ ትኬት እንደማይሸጥም ተረጋግጧል። ያለ ልዩ የመግቢያ ፍቃድና ያለ ትኬት ወደ ስቴዲየም ማቅናት እንደማይቻልም የአክሲዮን ማህበሩ አስታውቋል። ጨዋታው የሚደረገው በአዲስ አበባ ስቴዲየም ነው። አዲስ አበባውያን ዝግጁ ናችሁ ወይ ጨዋታውን ለመመልከት? ሸገር ደርቢ ኢትዮጵያ ቡና ከቅዱስ ጊዮርጊስ በኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ጨዋታውን የተመለከተ ተከታታይ መረጃ በቀጣይ የምናቀርብላችሁ ይሆናል።
ለአፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከሳምንት በኋላ በሚጀምረው የአፍሪካ ዋንጫ ጨዋታ የት ከተማ ላይ እንደሚያደርግ ታውቋል። በአሰልጣኝ ቤንች ማጂድ ዚመር የሚመራው ብሔራዊ ቡድኑ የመጀመሪያ ጨዋታውን ከግብጻቸው ጋር እንደሚያደርግ ታውቋል። መርሃ ግብሩም ግንቦት 5 በኢትዮጵያን አቆጣጠር 2018 ኢትዮጵያ ከግብጽ፣ ግንቦት 8 2018 ኢትዮጵያ ከሞሮኮ፣ ግንቦት 11 2018 ቱኒዚያ ከኢትዮጵያ ጨዋታቸውን ያደርጋሉ። በርካታ የውድድሩ ጨዋታ በራባት ከተማ በመሐመድ አምስተኛ እግር ኳስ ማዕከል ውስጥ እንደሚካሄድ ካፍ ይፋ አድርጓል። የመክፈቻ የግማሽ ፍጻሜና የፍጻሜ መርሃ ግብሮች ብቻ በግዙፉ ስታድ ሞአላይ ስቴዲየም ላይ እንደሚደረግ ነው ይፋ እየተደረገው። ተከታታይ መረጃም በዚህ ታዳጊዎቹ ቡድን ወይም ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ጨዋታዎች ዙሪያ በቃል ስፖርት ዩቲዩብ ቻናል መረጃ ይኖረናል። አወዛጋቢው የዓለም ዋንጫ ሊደረግ ከ45 ቀናት አካባቢ ይቀሩታል። ከነኚህ ቀናቶች ጎን ለጎን እንግዲህ ውዝግቦች እንደቀጠሉ ነው። ከሀገር ቤት ደግሞ አንድ ትልቅ ጉዳይ ሰምተናል። በኢትዮጵያ ውስጥ ከሚገኙ ግዙፍ ሚዲያዎች ውስጥ አንዱ የሆነው ሀገሬ ቲቪ እንግዲህ አሜሪካ፣ ካናዳና ሜክሲኮ በጣምራ የሚያዘጋጁትን የ2026 የዓለም ዋንጫ በኢትዮጵያ በብቸኝነት የማሰራጨት መብትን አግኝቷል። የቴሌቪዥን ተቋሙ ከሰሐራ በታች ዓለም ዋንጫውን የማሰራጨት መብት ካለው ኒው ወርልድ ጋር ከስምነት በመድረስ ለማስተላለፍ ተስማምቷል። ከሰኔ 4 እስከ ሐምሌ 12 2018 ዓ.ም የሚካሄደውን የዓለም ዋንጫ ውድድር ሀገሬ ቲቪ ለኢትዮጵያን በነፃ በቀጥታ እንደሚያደርስ አሳውቋል። ከተመረጡ የቀጥታ ስርጭት ጨዋታዎች በተጨማሪ ሀገሬ ቲቪ ሌሊት የሚካሄዱ ጨዋታዎችን አመቺ በሆኑ ሰዓት በድጋሜም ያሳያል። በኢትዮጵያ ሚዲያ ታሪክ የአንድ የግል ቴሌቪዥን ጣቢያ የዓለም ዋንጫን በቀጥታ የማስተላለፍ መብት ሲያገኝ ይህ ለመጀመሪያ ጊዜ ነው። ከዓለም ዋንጫ በተጨማሪ ሀገሬ ቲቪ ኢትዮጵያን አትሌቶች የሚሳተፉባቸውን ዓለም አቀፍ የዓለም አትሌቲክ ውድድሮች ለቀጣይ 4 ዓመታት እስከ 29 በብቸኝነት ለማስተላለፍም ባለመብት ሆኗልና በኢትዮጵያ የሚዲያ ታሪክ አንድ የግል ቴሌቪዥን ጣቢያ በዚህን ያክል ደረጃ ሲሆን ይህ ሀገሬ ቲቪ ለመጀመሪያ ጊዜ ነው። በአውሮፓ መረጃችን ላሊጋ እናስቀድም። የላሊጋው መሪ ባርሴሎና ከሄታፌ ጋር የሚያደርገው ጨዋታን 2-0 በሆነ ውጤት ድል አድርጓል። የባርሴሎናን የድል ግብ ማርከስ ራሽፈርድና ፌርሚን ሎፔዝ ከመረብ አዋህደዋል። በጨዋታው ላይ የመጀመሪያዋን ግብ ማስቆጠር ችሎ የነበረው ፌርሚን ሎፔዝ 45ኛው ደቂቃ ሲሆን ራሽፈርድ ደግሞ 74ኛው ደቂቃ ላይ ነው ኳስና መረብን ያዋህደው። ባርሴሎና ድሉን ተከትሎ በላሊጋው በ11 ነጥብ ልዩነት በመምራት ላይ ይገኛል። በሊጉ ባርሴሎና በ88 ነጥብ አንደኛ፣ ሄታፌ በ44 ነጥብ 6ኛ ደረጃ ላይ እንደዚሁ መቀመጥም የቻሉበት ሆኗል። ባርሴሎና በርካታ ነጥብ የሰበሰበ፣ ባርሴሎና ብዙ ጨዋታ ያሸነፈ፣ ትንሽ ጨዋታቸው የወጣ ክለብ ባርሴሎና፣ ትንሽ ጨዋታ የተሸነፈ ክለብ ባርሴሎና፣ ብዙ ግብ ያስቆጠረ ክለብ ባርሴሎና፣ ትንሽ የተቆጠረበት ክለብ ባርሴሎና፣ ለላሊጋ ዋንጫን በጣም የቀረበው ክለብ ባርሴሎና ነው። ልዩነቱ ከሪያል ማድሪድ 11 ደርሷል። የተቀሩት ጨዋታዎችን ደግሞ ካሰላናቸው ባርሴሎና አሁን 11 ነጥብ ልዩነትን የቀሩት ወደ 5 የሚጠጉ ጨዋታዎች ናቸውና ባርሴሎና ለሻምፒዮንነት ከሚያስፈልጉት ነጥቦች ውስጥ 6 ብቻ ናቸው። 2 ጨዋታ ነገሮችን ሊያጠናቅቅ ይችላል። ላሚን ያማል የላሊጋ ሻምፒዮን የሚሆን ከሆነ 3ኛ የላሊጋ ዋንጫ ይሆናል። ይህም ገና በ18 ዓመቱ ከሮናልዶ የሪያል ማድሪድ ቆይታ ካሳካ ዋንጫ በላይ ላሚን ያማል ይኖረዋል ማለት ነው። ላሚን ያማል ምናልባት ለባሎን ዶር የሚታጨ ተጫዋች ሊሆን ይችላል። ግን ትልቁ ችግር ዘንድሮም የአውሮፓ ሻምፒዮንስ ሊግ የለም። ይልቁንስ የአውሮፓ ሻምፒዮንስ ሊግ ምናልባት በባየር ሙኒክ ተጫዋቾች ከተወሰደ ግን የባሎን ዶር ሽልማት ወደዛ ሊያደላ የሚችልበት እድል አለ። ሌላኛው መርሃ ግብር የነበረው ዲፖርቲቮ አላቬስ ከማዮርካ ያደረጉት ጨዋታ ነበረ። ውጤት ተጠናቆ እጃችን ላይ የደረሰ ዲፖርቲቮ አላቬስ ማዮርካን 2-1 በሆነ ውጤት ድል አድርጓል። ለዲፖርቲቮ አላቬስ ሁለቱን ግቦች ማርቲኔስ 56ኛውና 69ኛው ደቂቃ ላይ ነው ከመሪያ ያዋሃደላቸው። ማዮርካን ከሽንፈት ያልታደገች ግብ ቨርጅል ነበረ በ18ኛው ደቂቃ ላይ ያስቆጠረው፣ ግን ቡድኑን ከሽንፈት አልታደገውም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የላሊጋ መርሃ ግብሮች እነኚህ ብቻ አልነበሩም። ቀሪ ጨዋታዎች ውጤት እጃችን ላይ ሲደርስና በቀጣይ መረጃ ሰዓታችን ለእናንተ ውድ አድማጮቻችን ደረጃ ሰንጠረዡንም ጨምሮ እንዲሁ በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። ላይክ አድርጉን፣ ሀሳብ አስተያየት ካለም ጻፉልን። በቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ሪያል ማድሪድ
ምባፔ በጉዳት በነበረባቸውና ሊመለስ በነበረባቸው የመጨረሻ 5 ጨዋታ ሴልታ ቪጎን 2-1፣ ሲቲን በደርሶ መልስ 5-1፣ ኤልቼን 4-1፣ አትሌቲኮ ማድሪድን 3-2 አሸንፉ። ከዛ ኬሊያን ምባፔ ከጉዳት ተመለሰ። በማዮርካ ተሸነፉ። በባየር ሙኒክ በደርሶ መልስ ተሸነፉ። አላቬዝን አሸነፉ። ከጄሮናና ከሪያል ቤትስ ጋር አቻ ተለያዩ። ከኬሊያን ምባፔ በኋላ አንድ ድል እሷንም አላቬዝን ያሸነፉበት ነው። ኬሊያን ምባፔ ከጉዳት ከመጣ በኋላ የማድሪድ የማሸነፍ ገድሉ አብቅቷል። ውድ ቤተሰቦቻችን ታዲያ በርካቶች በተጫዋቹ ላይ ተቃውሞ ማሰማት ጀምረዋል። አሁን ላይ የተቃውሟቸውም ሁኔታ ደግሞ ውድ ቤተሰቦቻችን በፎቶም ጭምር የተደገፈ ነው። ማድሪዳውያን ከሪያል ቤትስ ጋር ነጥብ በተጋሩበት ጨዋታ ያደረጉት ነገር ትንሽ ለየት ያለ ነው። ይሄም ውድ ቤተሰቦቻችን በወታደር አምባገነን ወታደር ልብስ የኬሊያን ምባፔን ፎቶ ይዘው ነው ስቴዲየም የገቡትና ኬሊያን ምባፔ በማህበራዊ ትስስር ገጹ ላይ እንዳይደገም የሚል መልእክት አስተላልፏል። በጣም አነጋጋሪ ነበር። ምናልባት እዛው ሪያል ማድሪድ ቤት ኤደር ሚሊቶ ባጋጠመው ጉዳት ምክንያት ቀዶ ጥገና ሊያደርግ የሚችልበትና ከዓለም ዋንጫም ውጭ ሊሆን የሚችልበት ሰፊ እድል እንዳለ ነው ፋብሪዚዮ ሮማኖ ያረጋገጠው። ጣሊያን ደረስን። በጣሊያን ሴሪኤ አንድ መርሃ ግብር ተጠናቆ ውጤት እጃችን ላይ ደርሷል። የፓርማና የፔዥያ ጨዋታ ነው። ፓርማ 1-0 በሆነ ውጤት ድል አድርጓል። በ82ኛው ደቂቃ ላይ ያስቆጠራት ግብ ናት ፓርማ በጨዋታው ሙሉ 3 ነጥብ እንዲያገኙ የረዳቸው። ቀሪ ጨዋታዎችን በጣሊያን ሴሪኤ በቀጣይ መረጃ ሰዓት እንመለስባቸዋለን። አጫጭር መረጃዎችን ለማንሳት ያክል ማክቶሚኔ ጥሩ የሆነው በአንቶኒዮ ኮንቴ ምክንያት ነው እያለ ነው ፖል ላቤሌ ፖግባ። ፈረንሳይ አማካይ ፖል ላቤሌ ፖግባ ማክቶሚኔ ወደ ጣሊያን ሲሄድ ለምን ጥሩ እንደሆነ ተጠይቆ ማክቶሚኔ በዩናይትድ ከነበረው በናፖሊ የተሻለ የሆነው በአንቶኒዮ ኮንቴ ምክንያት ነው ብሏል። ማክቶሚኔ ወደ ናፖሊ ሲሄድ አሁን ልዩ ነው እያልኩት ምክንያቱ ደግሞ በኮንቴ አሰልጣኝነት ስር በጣም ምርጥ ስለሆነ ነው ብሏል። የቡድን አጋር በነበረበትም ሰዓት ማክቶሚኔ ታታሪ ሰራተኛ እንደነበረም አያይዞ ገልጿል። ጀርመን ደረስን። በጀርመን ቡንደስሊጋ ውጤት ተጠናቀው እጃችን ላይ የደረሱ ውድ ቤተሰቦቻችን አንደኛው ባየር ሌቨርኩሰን ከሜዳ ውጪ ኮሎኝን 2-1 ያሸነፈበት ነው። ፓትሪክ ሼክ 43ኛና 52ኛው ደቂቃ ላይ ሁለቱን የባየር ሌቨርኩሰን የማሸነፊያ ግቦች አስቆጥሯል። ለባለሜዳው ቡድን ከሽንፈት ያልታደገች ግብ ዋልድ ሽሜት ነበረ። በ77ኛው ደቂቃ ላይ ከመረብ አዋህዶላቸው የነበረው ምንም እንኳን ቡድኑን ከሽንፈት ባይታደግም። ሌላኛው መርሃ ግብር ሃይደንሄም ከሴንት ፓውሊን ያደረጉት ጨዋታ ነበረ። ባለሜዳው ሃይደንሄም 2-0 በሆነ ውጤት ሴንት ፓውሊን አሸንፏል። ዚቪዝ ቫዲስ በ3ኛው ደቂቃ ላይ ዲኪ በ82ኛው ደቂቃ ላይ ያስቆጠሯቸው 2 ግቦች ናቸው ባለድል ያደረጉት። ኦግስቦርግ እና እንደዚሁም ደግሞ አይንትራክ ፍራንክፈርት ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ኬድ ለኦግስቦርግ እንዲሁም በ44ኛው ደቂቃ ላይ እንደዚሁም ለአይንትራክ ፍራንክፈርት ዶዋን በ66ኛው ደቂቃ ላይ ነው ግብ ያስቆጠሩት። ወልፍስበርግ ከቦሩሲያ ሞንቹግላድባህ ያለምንም ግብ 0-0 የተጠናቀቀው። ለተመልካች በጣም አዝናኝ የነበረው የቡንደስሊጋ መርሃ ግብር ባየር ሙኒክ ከሜዝ ያደረጉት ጨዋታ ነበረ። ጨዋታው በባየር ሙኒክ 4-3 ድል አድራጊነት ተጠናቋል። ለባየር ሙኒክ 4ቱን ግቦች ከመቆጠራቸው በፊት ውድ ቤተሰቦቻችን ሜዝ 3-0 ይመራ ነበር። የሜዝን 3 ግቦች ኮኸር 15ኛው ደቂቃ ላይ፣ ኖብል 29ኛው ደቂቃ ላይ፣ ቤከር 45ኛው ደቂቃ ተጠናቆ በጨማሪ 2ኛው ደቂቃ ላይ አስቆጥሮ እረፍት ሜዝ ባየር ሙኒክን 3-0 እየመራ ወጡ። ሊታመን አይችልም። ከዛ በኋላ ባየር ሙኒክ 4 ግብ አስቆጥሮ ውጤቱን ቀልብሶታል። ጃክሰን 53ኛው ደቂቃ ላይ፣ ኦሊሴ 73ኛው ደቂቃ ላይ፣ ጀማል ሙሲያላ 80ኛው ደቂቃ ላይ፣ ሃሪኬን 83ኛው ደቂቃ ላይ 4 የማሸነፊያ ግቦችን አስቆጠረው ነው ባየር ሙኒክ 3-0 የተመራውን ጨዋታ 4-3 ድል ያደረገው። እዛው ጀርመንን ቆይና ማኑኤል ኑየር እናንሳ። ማኑኤል ኑየር ከባየር ሙኒክ ጋር ሻምፒዮንስ ሊግን 2 ዴፍ ፖካልን እና እንደዚሁም ደግሞ ሻምፒዮንስ ሊግን ባነሳባቸው 2 ጊዜ ዴፍ ፖካልና የጀርመን ቡንደስሊጋን አሳክቷል። አንድ ተጫዋች ትሪፕልን ሲያነሳ በርካታ ተጫዋቾችን ማንሳት እንችላለን። ማኑኤል ኑየር ግን ዘንድሮ ከቀናው ለየት የሚያደርገው አንድም ተጫዋች 3 ጊዜ አድርጎት አያውቅም ነበር። ለመጀመሪያ ጊዜ ዘንድሮ ያደርገዋል። ከፊቱ ፓሪሰን ጀርሜን ካሸነፈ ደግሞ የአርሰናል እና የአትሌቲኮ ማድሪድን አሸናፊ በፍጻሜ መፋለም እንግዲህ ዕጣ ፈንታ ይጠብቀዋል ማለት ነው። ባየር ሙኒክ በአውሮፓ ሻምፒዮንስ ሊግ በዲኤፍቢ ፖካል እና በጀርመን ቡንደስሊጋ ዋንጫ
ዘንድሮ በትልቁ ይጠበቃል። ቡንደስሊጋውን አስቀድሞ እንዳነሳ ይታወቃል። ተጋጣሚው ፓሪሰን ዠርሜንን በተመለከተ ናስር አልካለፊ ፕሬዚዳንቱ እንደ ሉዊስ ኤንሪኬ አይነት ምርጥ ሰው በህይወት ዘመን አይቻል አቅም ብሏል። እንደሱ አይነትም ስኬታማ ሰው አይቻል አቅም እያለ ይገኛል። ሉዊስ ኤንሪኬ በቡድኑ ያደረገው ነገር ቀላል የሚባል አይደለም። በእርግጥ በፓሪሰን ዠርሜን አዊታዊት የማያውቁትን ዋንጫ የመጣላቸው እሱ እንደሆነ ይታወቃል። በዘንድሮ የውድድር ዓመትም በአውሮፓ ሻምፒዮንስ ሊግ የሄደበት ርቀት ይታወቃል። ምናልባት በሉዊስ ኤንሪኬ እና በፓሪሰን ዠርሜን መካከል የሚደረገው ድርድር ወደ መጨረሻ ምዕራፍ ደርሷልና ኮንትራታቸውንም እንደዚሁ በቅርቡ ያድሳሉም ተብሎ ይጠበቃል። በዓለም ዋንጫ ዙሪያ ፔፕ ጋርዲዮላ ዝምታቸውን ሰብሯል። እግር ኳስ ከደጋፊ ጋር የሚደረግ ነው። ከዚህ በፊት የዓለም ዋንጫን በርካቶች ሀገራቸውን ለመደገፍ በምታዘጋጀው ሀገር ሄደው ያዩ ነበር። ዘንድሮ ግን በጣም ውድ ከመሆኑ የተነሳ ያለ ደጋፊ ይሆናል ጨዋታ። ይህ ቢዝነስ ይላሉ እሳቸው እግር ኳስን ያለ ተመልካች የሚሆን አይነት ቢዝነስ አይደለም ብለዋል። በጣም አነጋጋሪ ሀሳብ ይመስላል። በርካቶችም እየተቃወሙት ያለው ጉዳይ የትኬት ዋጋው እንደሆነ ይታወቃል። ቃል ስፖርት ላይ ናችሁ። የተመራረጡ አጫጭር ስፖርታዊ መረጃዎችን ለሰዓቱ መርጠን ያመጣናቸውን እያቀረብንላችሁ እንገኛለን። በዩቲዩብ ገጻችን የምትገኙ ላይክ አድርጉን። ዛሬ የተነበራችሁ በየስቴዲየሞቹ የነበሩ ጨዋታዎች ዙሪያ መልካቶቻችሁን አጋሩን። በዛው ግን ላይክ ማድረግ እንዳይረሳ። ለፈጣን መረጃዎቻችንን አብራችሁን ቆዩን። በፕሪሚየር ሊግ አንቶኒ ቴይለርን አይጣልባችሁ የሚያስብል ሪከርድ አላቸው። እናንተ የምትደግፉትን ክለብ አንቶኒ ቴይለር እየመሩ ከሆነ ምን ሊገጥማቸው እንደሚችል ከዚህ በኋላ እንንገራችሁ። በፕሪሚየር ሊግ እስከ 33ኛ ሳምንት 100 ሲደመር ቢጫ ካርድ ቡድኖች ላይ መዘዋል። ይሄም አንድም የእንግሊዝ ፕሪሚየር ሊግ ዳኛ ያላደረገውም አንቶኒ ቴይለር አድርገውታል። ውድ ቤተሰቦቻችን በፕሪሚየር ሊጉ ትልቅ ጨዋታዎችን ከሚዳኙ አልቢትሮች ውስጥ አንዱ እንደሆነ ይታወቃል። እዛው ፕሪሚየር ሊግ ላይ ቆይታ ሌላ በጣም አነጋጋሪው ዜና በእንግሊዝ ፕሪሚየር ሊግ ሪከርድ ተመዝግቧል። ይሄም ሰንደርላንድ ከኖቲንግሃም ፎረስት ባረጉት ጨዋታና ኖቲንግሃም ፎረስት ከረፍት በፊት 4-0 በመራበት ሰዓት በ37ኛው ደቂቃ ላይ 14856 የሰንደርላንድ ደጋፊዎች ስቴዲየም ለቀው ወጥተዋል። በእንግሊዝ እግር ኳስ ታሪክ በመጀመሪያ አጋማሽ ይህ ሁላ ደጋፊ ስቴዲየም ጥሎ ወጥቶ አያውቅም ነበረ። ቼልሲ ደረስን። ቼልሲ በቀጣይ የውድድር ዓመት ራሱን በአዲስ አሰልጣኝ እንደገና ያመጣል። ራሱን በአዲስ ተጫዋቾች ያመጣል። በእርግጥ ይህ ነገር ለቼልሲ ደጋፊዎች ስልችት ያደረገ ነገር እንደሆነ ይታወቃል። በተለይም ዓመት በመጣ ቁጥር አዲስ ተጫዋች መምጣቱ ብቻ ሳይሆን መብዛታቸውና ተጫዋቾቹ ታዳጊ መሆናቸው ወዲያው ለውጥ ቡድኑ ላይ ያለማምጣታቸው ነው። በቀጣይ የውድድር ዓመት ግን ወደ ቡድኑ ከሚመጡ ተጫዋቾች አንዱ ኒኮላስ ጃክሰን ነው። ጃክሰን ውድ ቤተሰቦቻችን 2025-26ን ከቼልሲ ጋር በድል የክለቦች ዓለም ዋንጫ ኮንፈረንስ ሊግን አንስቷል። አምና የአፍሪካ ዋንጫ ሻምፒዮን ነው። በእርግጥ በእግድ ነው ያለው። የጀርመን ቡንደስሊጋን አሳክቷል። በቀጣይ የቀሩትም አሉ። ብዙ ስኬቶች አሉት። በእርግጥ ያ ለረጅም ጊዜ ሲተቸው የነበረው ጆኖቢ ሚካኤል አሁን ጃክሰን ጠቅሞ ገብቶናል፣ ምን እንዳጎደለብን አውቀና ለማለቱ የሚዘነጋ አይደለም። ቼልሲ ከሊድስ የኤፍኤ ካፕ መርሃ ግብርን በተመለከተ በቀጣይ መረጃ በዩቲዩብ ገጻችን ለቼልሲያን ተጨማሪ መረጃ ይዘን እንመጣለን። የብራይተኑ አማካይ ካርሎስ ባሌባ ዩናይትድን መቀላቀል እንደሚፈልግ በግልጽ አሳውቋል። ተጫዋቹ ባሳለፍነው ክረምት የዝውውር መስኮት ስሙ ከማንቸስተር ዩናይትድ ጋር ሲያያዝ ነበረ። በክለቡና ተጫዋቹ መካከል ካለፈው ክረምት ጀምሮ በግል ጉዳዮችም ስምነት እንዳለ ተረጋግጧል። አሁን ላይ ውሳኔው የማንቸስተር ዩናይትድ መሆኑ ሲገለጽ በዚህ ዓመት እሱን ለማስፈረም ስለመፈለጋቸው ይታወቃል። ግን ገፍተው አልሄዱም። በእርግጥ እሱም ብቻ ሳይሆን ዩናይትድ ይፈልጓቸዋል የተባሉ ተጫዋቾችም ላይ አንድም ይፋ እንቅስቃሴ እንዳላረጉ ይታወቃል። ማንቸስተር ዩናይትዶች በዚህ ክረምት ቢያንስ 2 አማካኝ ይፈልጋሉና የካርሎስ ባሌባን ዝውውር ለመጨረስ ከ50 ሚሊዮን ፓውንድ በታች ሊያቀርቡ ይችላሉ የሚለው ግን የሩመር መረጃ አየሩ ላይ ከፍ ብሎ ያለ ነው። ካርሎስ ባሌባ አሁንም ምርጫ ዩናይትድ ነው። ዩናይትድን መቀላቀል እፈልጋለሁ እያለ ነው። የዛሬ ትልቁ ሰበር መረጃ ነው በዩናይትድ በኩል። ብራዚላዊ የቀድሞ የማንቸስተር ዩናይትድ አጥቂ አንቶኒ ማንቸስተር ዩናይትድ በቋሚነት ለቆ ሪያል ቤትስ መቆየቱ በሕይወቱ ካደረጋቸው ውሳኔዎች ትልቁና ዋነኛው መሆኑን ተናግሯል። በሪያል ቤትስ ለመቆየት መወሰኔ በሕይወቴ ካደረኳቸው ውሳኔዎች ውስጥ ምርጡ ብሎታል። ለዚህ ውሳኔ ቤተሰቦች ትልቅ ሚና ነበራቸው የሚለው አንቶኒ እነሱ ደስተኛ ሆነው ማየት ለእኔ በጣም አስፈላጊ ነበር። ቤተሰብም ሰላም ሲሆን በሜዳ ላይ ያለው ነገር ቀላል ይሆናል ብሏል። በአያክስ ቤት በጣም ድንቅ ጊዜን አሳልፎ በቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴናግ ካልፈረመ ብሎ በዩናይትድ ውዱ ፈራሚ አንቶኒ
በዩናይትድ ግን ውድ እግር ኳስ ሊያሳይ አልቻለም። በዩናይትድ ግብም አሲስትም ለረጅም ጊዜያት ሲርቁት ዩናይትድ በቋሚነት ባለፈው ዓመት እንደሸጠው ይታወቃል። ውሳኔ ልክ ነበር ብሏል። በዩናይትድ በኩል ሪያን ጊግስን ጨምሮ በርካቶች ስለ ዩናይትዱ አማካይ ብሩኖ እየተናገሩ ነው። የማንቸስተር ዩናይትድ ሌጀንድ ሪያን ጊግስ ብሩኖ ፈርናንዴዝ በእነሱ ዘመን ከነበረው ቡድን አንጻር ተካቶ መጫወት እንደሚችል ተናግሯል። ጊግስ ብሩኖ ፈርናንዴዝ በእኛ ዘመን በነበረው ቡድን ውስጥ መጫወት ይችላል ለሚለው ጥያቄ የተጫዋቾችን ስም መጥራት ስትጀምር እሱ የግድ በዝርዝር ውስጥ መካተት ያለበት ተጫዋች ነው ብሏል። ስለ ብሩኖ ልዩ ብቃትም ሲናገር ብሩኖ ኳስ ሲያገኝ ቢነጠቅ ግድ የለውም፣ ምክንያቱም እሱ የጎል ዕድል ለመፍጠር ወይም ለማስቆጠር ሪስክ መውሰዱን ይመርጣል። ኳሱ ቢቋረጥም እንኳን ተስፋ አይቆርጥም። እኔ የተማርኩት 7 ወይም 8 ጊዜ ኳስ ብትነጠቅ እንኳ 9ኛው ወይም 10ኛው ሙከራ ጨዋታውን የምታሸንፍበት አጋጣሚ መፍጠር እንደምትችል ነው። ብሩኖም ይሄንን ነው ሜዳ ላይ የሚያደርገውና በእኛ ዘመንም ቢኖር ብሩኖ ፈርናንዴዝ ይጫወት ነበር ብሏል። ብሩኖ ፈርናንዴዝም በማንቸስተር ዩናይትድ በተለይ በጣም የሚያስገርመው ነገር ያው አሲስቶቹ ጎል አስቆጣሪነቱ ብቻ አይደለም፣ ጉዳት ላይም አይከርምም። ተጎዳ ተብሎ በቃ እግሩ ተሸፋፍኖ ለ3 ቀን ለ4 ቀን በፎቶ ከታየ በኋላ በጥቂት ሳምንታት ውስጥ ሲጫወት እንመለከተዋልና አንዱም ለዩናይትድ የጠቀማቸው ብሩኖ ብዙም በጉዳት ከሜዳ የሚርቅ አይደለም። ብሩኖ ፈርናንዴዝ እኔ ምንጊዜም የምወደው አሲስቴ በኤፍኤ ካፕ ለኮቢ ሜኖ አሲስት ያደረኳት ኳስ ናት ይላል። በኤፍኤ ካፕ ዩናይትድ ሲቲ እንድል አድርጎ ዋንጫ የነጠቀበትን የዌምብሌ ጨዋታ ነው። እዛው ኮቢ ሜኖ ላይ ቆይና ፖል ላቤሌ ፖግባም ገና ወጣት ተጫዋች ነው፣ በዩናይትድ ድንቅ ጊዜን ያሳልፋል ብዬ ጠብቃለሁ ብሏል። ፖል ላቤሌ ፖግባ ስለ ኮቢ ሜኖም ሲናገር እሱ በጣም ተሰጥኦ ያለው ልጅ ነው፣ ገና ወጣት ቢሆንም ልዩ ችሎታ አለው፣ ሲጫወት ማየት በጣም ያስደስተኛል። በማንቸስተር ዩናይትድ የተሳካ እግር ኳስ ዘመን እንዲኖረው ተስፋ አደርጋለሁኝ። አሁን በካሪክ ስር ጥሩ ጊዜን እያሳለፈ ነው፣ አቅሙ እንዳለውም ግን አስቀድሞ ማቅ ነበር ሲል ተደምጧል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ ላይክ ማድረግ እንዳይረሳ። ፉልሃም ከአስቶን ቪላ በተወዳጁ የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ክራቨን ኮቴጅ ላይ ጨዋታው በፉልሃም 1-0 ድል አድራጊነት ተጠናቋል። ሴሴኞ ነበር 43ኛው ደቂቃ ላይ ኳስና መረብን ያገናኘውም። ይህም እንግዲህ ፉልሃም 7 ተከታታይ የፕሪሚየር ሊግ ጨዋታን እንግዲህ ድል ማድረግ ከተሳነው በኋላ በሪያን ሴሴኞ ግብ ይሄ ረጅሙ ድል አልባ ጉዞ ተጠናቋል። በነገራችን ላይ ፉልሃም ያለፉትን ውድ ቤተሰቦቻችን ከ6 ጨዋታ ይሄኛው የቪላን ሳይጨምር 6ቱን ተሸንፈው 7ኛው ቪላን ሲያገኙት አሸንፈውት የቪላን ተስፋ አጨለመውታል። በአውሮፓ ሻምፒዮንስ ሊግ ላይም አደጋ ውስጥ ነው የከተቱት። ኤሚሊያኖ ማርቲኔዝ በጨዋታው ነበረ። ኤሚሊያኖ ማርቲኔዝ በደቡብ አሜሪካ ከሚገኙ ግብ ጠባቂዎች ውስጥ 250 ጨዋታዎችን በፕሪሚየር ሊግ 250 ሲደመር ጨዋታዎችን በፕሪሚየር ሊግ ያደረገ ሆኗል። ኤደርሰን ሞራይስ፣ አሊሰን ቤከር ከሱ ቀዳሚ ናቸው። ግን ዛሬ ቡድኑን ሊታደገው አልቻለም። ብዙ ድራማ የነበረበት ጨዋታ ለንደን ስቴዲየም ዌስትሃም ከኤቨርተን ያደረጉት ጨዋታ ነው። ጨዋታው በዌስትሃም ዩናይትድ 2-1 ድል አድራጊነት ተጠናቆ ዌስትሃምን በፕሪሚየር ሊጉ ይተርፉ ዘንድ አሁንም እድላቸው እንዲሞክሩ ሌላ በጣም ወሳኝ ምሽት ነው። በጨዋታው ላይ ሱሴክ 51ኛው ደቂቃ ላይ መሪ ያደረገ ዌስትሃምን፣ ኬረን ዲስፕሪሃል 88ኛው ደቂቃ ላይ አቻ ያደረገ ኤቨርተንን። በኋላ ላይ ጨዋታው በዚሁ የሚያልቅ ይመስል ነበረ፣ ግን ዊልሰን 92ኛው ደቂቃ ላይ ያስቆጠራት ግብ ለንደን ስቴዲየምን አነቃንቆታል። ውድ ቤተሰቦቻችን ይህ ድል ዌስትሃም ዩናይትድ በፕሪሚየር ሊጉ ያለውን የነጥብ ብዛት ከ34 ሳምንት በኋላ ወደ 36 ያሳደገ፣ የግብ ዕዳውን ከ17 ወደ 16 ዝቅ ያደረገ ድል ነውና ለንደን ስቴዲየም ትልቅ ፈንጠዝያም ነበረ በዛሬው ዕለት። በእንግሊዝ ፕሪሚየር ሊግ ምናልባት እንደ ሰበር ዜና ሊነገር የሚችለው ቶትንሃም ድል ማድረጉ ነው። እነሆ 2026 በፈረንጆች 1 ብለን ጃንዋሪ 1 ከቆጠርን ጀምሮ ቶትንሃም ድል ምን እንደሆነ እንኳን አያውቅም ነበር ከሊቨርፑላቸው ውጪ። ቶትንሃም እነሆ ለመጀመሪያ ጊዜ በሮቤርቶ ዲዘርቢ ስር በፕሪሚየር ሊጉ የመጀመሪያ ድሉን ያመጣው ሞሊኒክስ ላይ ጎል አስቆጣሪው ፓሊኒያ 82ኛው ደቂቃ ላይ 1-0 ወልቭስን አሸንፈው ማለት ነው። ይህ ድል እንዳልኳችሁ በ2026 የተገኘ የመጀመሪያ ድል ቢሆንም አሁንም ቶትንሃምን ከወራጅ ቀጠና ሊያወጣ አልቻለም። ግን ዌስትሃም ማሸነፉን ተከትሎ እግር በእግር ለመከተል ለቶትንሃም በጣም ወሳኝ የተባለ ድል ነው። ሊድስ ነገር እየሆነ ያከብድባቸዋል። ስለዚህ በቀጣይነት በተለይም ዌስትሃምና ስፐርስ በጣም አደጋ ውስጥ ያሉ ክለቦች ናቸውና ነጥቡ ለሁለቱም ያስፈልግ ነበር። ዌስትሃም ድል አድርጓል።
ስፐርስም ለመጀመሪያ ጊዜ ድል አደረገ። ስፐርስ ነጥቡን 34 አድርሷል። ከዌስትሃም ያለው የነጥብ ልዩነት አሁንም 2 ሆኖ ይቀጥላል ማለት ነው። በቀጥታ ፉክክሩ አሁን በዌስትሃም እና በስፐርስ መካከል ነው ማለት ይቻላል። ሊቨርፑል አንፊልድ ሮድ ስቴዲየም ላይ ጥቂት የምትባል ፈተናን ብትሆን ገጥመው ነበረ በፓላስ። በዛ ላይ ደግሞ ፓላስና ሊቨርፑል የነበራቸው ያለፈ ሪከርድ ይታወቃል። ግን ሊቨርፑል በወሳኝ ሰዓት ባስቆጠራቸው 3 ግቦች 3-1 ድል አድርጓል ክሪስታል ፓላስን። ኢሳክ 35ኛው ደቂቃ ላይ በጣም ቆንጆ ጎል አስቆጠረ። ሊቨርፑል መራ። አንዲ ሮበርትሰን ምናልባትም ይሄ በጣም ቲፒካል ነምበር 9 የሚባሉ አይነት አጥቂዎች የሚያስቆጥሩትን አይነት ግብ 40ኛው ደቂቃ ላይ ያስቆጠረ። ፍሎሪያን ቪርትዝ 96ኛው ደቂቃ ላይ ቀሪ ግብ አክሎ ነው 3-1 ያሸነፉት። ዳንኤል ሙኒስ 71ኛው ደቂቃ ላይ ብቸኛዋን የክሪስታል ፓላስን ግብ አስቆጠረ። ነሆ ፓላስ በዚህ ውድድር ዓመት ከ3 ጊዜ ሊቨርፑልን ድል ከማድረግ በኋላ ዛሬ ለመጀመሪያ ጊዜ ሽንፈት ገጥሞታል። አሌክሳንደር ኢሳክ ዲሴምበር 2025 በኋላ ለመጀመሪያ ጊዜ ግብ ለማስቆጠር ኤፕሪል 25 2026ን መጠበቅ ነበረበት። በእርግጥ ከጉዳት መልስ ከመጣ በኋላም ያስቆጠረው ግብ ነው። ሳላ የውድድር ዓመቱ አብቅቷል ማለት ይቻላል። ሳላ ከሊቨርፑል ጋር ሊያደርጋቸው የሚችለው ቀሪ 4 ጨዋታዎች ላይ ስለመገኘቱ ማረጋገጫ የለም። ምክንያቱም ሳላ ተጎድቷል፣ የጡንቻ ጉዳት መሆኑ ተረጋግጧል። በዚህ ምክንያት ሳላ የውድድር ዓመቱ ሳያበቃ አይቀርምና ምናልባትም በዚህ ዓመት ድጋሜ በሊቨርፑል መለያ ሲጫወት ላናየው እንችላለን የሚሉ መረጃዎች በስፋት እየወጡ ይገኛሉ። ጉዳዩን እየተከታተልነው ነው በቃል ስፖርት ዩቲዩብ ቻናል ላይ። ድሉን ተከትሎ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል አሁን በ58 ነጥብ 3ኛ ነው። ሊቨርፑል በተመሳሳይ 58 ነጥብ በዩናይትድ በኩል ቀሪ ጨዋታ እጁ ላይ ስላለ በ3ኛነት ተቀምጠዋል። ሊቨርፑል በ58 ነጥብ 4ኛ ነው። አስቶን ቪላ ኡናይ ኤምሬ ከሰሞኑ ዩናይትድን 3ኛነት እንነጥቃለን ባሉ በሰዓታት ውስጥ ውድ ቤተሰቦቻችን በሊቨርፑል 4ኛነታቸውን ማታ ወደ 5ኛ ወርደዋል። ብራይተን በ50 ነጥብ 6ኛ ደረጃ ላይ ተቀምጧል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ኤፍኤ ካፕ ፍጻሜ መድረሱን አረጋግጧል። ማንቸስተር ሲቲ ከሳውዝሃምፕተን ጋር በዌምብሊ ያደረጉትን ጨዋታ 2-1 ድል አድርገው ነው ለፍጻሜ በቁት። ለማንቸስተር ሲቲ 82ኛው ደቂቃ ላይ ዶኩ፣ 87ኛው ደቂቃ ላይ ጎንዛሌዝ ናቸው ኒኮ ጎንዛሌዝ ሁለቱን ግቦች ያስቆጠሩት። አስቀድሞ ግን ሳውዝሃምፕተን አዛዝ በ79ኛው ደቂቃ ላይ ባስቆጠረው ግብ ይመሩ ነበር። በኋላም ላይ በዶኩና ጎንዛሌዝ ግቦች ሲቲ ውጤት ቀልብሶ ነው ወደ ፍጻሜ መግባቱን ያረጋገጠው። ማንቸስተር ሲቲም በፍጻሜ የቼልሲና የሊድስን አሸናፊ የሚገጥም ሲሆን ማንቸስተር ሲቲ በኤፍኤ ካፕ ፍጻሜ ለ4ኛ ተከታታይ ዓመት ነው በነገራችን ላይ ሲደርስ። ይሄ በጣም አስገራሚ ያደርገዋል። ማንቸስተር ሲቲ ባለፉት 6 ጨዋታ 6ቱንም ድል ሲያደርግ በሁለቱ የጥሎ ማለፍ ጨዋታዎች ናቸው። ሳውዝሃምፕተንና አርሰናልን 4ቱ የፕሪሚየር ሊግ መርሃ ግብሮች ነበሩ። ሲቲ አሁን እጁ ላይ የኤፍኤ ካፕ ፍጻሜ ገብቷል። ካራባው ካፕን አሳክቷል። ፕሪሚየር ሊግ ከአርሰናል ጋር አንገት ለአንገት ተናንቀው እንደቀጠሉ ነው። ምናልባት የሀገር ውስጥ 3ትዮሽ ዋንጫዎችን ያነሳ የሆነው የሚለው በትልቁ ይጠበቃል። የዚህ ጨዋታ መረጃ ግን እቺ ብቻ አይደለችም። ሰፋ ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለሲቲዝኖች ይዘናል። ይህ በፈጣን የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይዘን የመጣ ነው። አርሰናል ወደ ፕሪሚየር ሊግ መሪነት ተመልሷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በኤምሬትስ ስቴዲየም ያደረጉትን ጨዋታ ድል አድርገው ነው ወደ መሪነት የተመለሱት። በፕሪሚየር ሊጉ መርሃ ግብር አርሰናል ኒውካስል ዩናይትድን 1-0 ነው ድል ያደረገው። የመድፈኞቹን የማሸነፊያ ግብም ብሬቼ ኢዜ ነው ከመረብ እያዋህደው። በጨዋታው በአርሰናል በኩል ኢዜና ካሃቨርዝ ጉዳት አጋጥሟቸው መውጣታቸው ግን አሁንም ሌላው በጣም አሳሳቢው ጉዳይ ነው። አርሰናል ማሸነፉን ተከትሎ ቀሪ 1 ጨዋታ ያለውን ማንቸስተር ሲቲን በ3 ነጥብ በልጦ ሊጉን ይመራል። ይህ ብቻ አይደለም፣ ቀጣይም ሳምንት ከሲቲ ቀድሞ ጨዋታውን ከፉላም ጋር ያደርጋል። ያ ሲሆን ለሰዓታትም ቢሆን መሪነቱን ወደ 6 ያሳድጋል ማለት ነው ካሸነፈ። ኒውካስል ዩናይትድ 5ኛ ተከታታይ ሽንፈቱን አስተናግዷል። አርሰናል ነጥቡን 73 አድርጎ በፕሪሚየር ሊጉ አንደኛው ቡድን ሆኗል። ኒውካስል ዩናይትድ 42 ነጥቦች ላይ ቆሟል። በሳምንቱ አጋማሽ አርሰናል ሜትሮፖሊታኖ ስቴዲየም ስፔን ያቀናና ከአትሌቲኮ ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ሲያደርጉ፣ በአንጻራዊነት ኒውካስል ዩናይትድ ቀጣይ ሳምንት ቅዳሜ
ፍጻሜ በሜዳውና በደጋፊት ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታውን የሚያከናውን ይሆናል። በአርሰናል በኩል ውድ ቤተሰቦቻችን ይህን ጨዋታ ማሸነፋቸው እንዳልኳችሁ የፕሪሚየር ሊግን መሪነት መረከብ አስችሏቸዋል። ይህ በእርግጥ ሲቲ ቀሪ ጨዋታ እያለው እየታወቀ የአርሰናል የፕሪሚየር ሊጉ መሪ ቢሆንም ነገር ግን ለአርሰናል በራስ መተማመን በጣም ወሳኝ ሰዓት የተገኘ በጣም ወሳኝ 3 ነጥብ ናት። አሁን ትልቁ ጥያቄ አርሰናል በቀጣይ የፉልሃሙን ጨዋታ አስድል አድርጎ ሲቲ ላይ ጫና ይፈጥራል ወይ? ሁለተኛው ነገር አርሰናል በጉዳት ምክንያት ቡድኑ በጣም ክፉ ነገሮች ባለቀ ሰዓት እየገጠሙት ይገኛሉ። አምና እሳቸው ለዋንጫ ማጣታችን ምክንያት አንዱ ጉዳት ብለው ነበረ። አሁንም በጨዋታው ግብ አስቆጣሪው ኤዜ ከሃቨርዝም ተጎድተዋል። ለምን ያክል ጊዜ ከሜዳ ይርቃሉ የሚለው በቀጣይ ይጠበቃል። ቃል ስፖርት ዩቲዩብ ቻናላችን በጉዳዩ ላይ ያጣራን መረጃዎችን ለእናንተ ውድ አድማጮቻችን ከስር ይዘን የምንመጣ ይሆናል። በነገራችን ላይ አርሰናል በፕሪሚየር ሊጉ በአማካይ በጨዋታ 1.15 ጎል ብቻ ነው በክፍት ጨዋታ የማስቆጠር አቅም ያለው። ይሄ እስከ 34ኛ ሳምንት ከነበሩት ውስጥ የተወሰደ ነው። በፕሪሚየር ሊግ የሚያሸንፉ ከሆነ ፕሪሚየር ሊጉን ዋንጫ የሚበሉ ከሆነ በእንግሊዝ ፕሪሚየር ሊግ ታሪክ ዝቅተኛ ከክፍት ጨዋታ ገቢ ማስቆጠር ንጻር ያለው ቡድን ሻምፒዮን ይሆናል ማለት ነው። ከዚህ በፊት ዩናይትድ 92-93 ላይ በ1.17 ገቢ ማስቆጠር ንጻሬ ነው ሻምፒዮን የሆነው። ሌስተር 2015-16 በ1.21 ነው። ብላክበርን ሮቨርስ 1994-95 በ1.24 ነው። የአርሰናል 1.1 ነውና 1.15ም ጭምር ነውና በጣም የወረደ ነው። ምናልባት አርሰናል ሲጀመር ሻምፒዮን መሆን ይችላል ወይ? ከሆነስ ደግሞ አይገባውም ወይ? 22 ዓመት የተለፋበት መንገድ በባሌም በቦሌም ቴሪ ዳንኤል ኦንሪ እንዳለስ የሚያስብል አይደለም ወይ? መልካታችሁ ነገሩን። በነገራችን ላይ ቴሪ ዳንኤል ኦንሪ ሁሉንም እርግፍ አድርገን ፕሪሚየር ሊጉን ብቻ ማለቱ ከራሱ አንደበት የተደመጠና በቃል ስፖርት ዩቲዩብ ቻናል ለእናንተ የደረሰ ነበር። በማለዳው እንገናኝ። መልካም ምሽት።